አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሰላም ናችሁ? ደህና ናችሁ? አልሐምዱሊላህ አለን። እንዴት ናችሁ እናንተ? ሰላም ናችሁ ወይ? ማስታወሻ ልስራላችሁ። ይህ ቪዲዮ ሰምታችኋል ከዚህ ቤት ማለት ነው። ዘንድሮ በዚህ ሙቀት፣ በዚህ ሰዓት፣ በዚህ ታውቃላችሁ፣ በዚህ ያላበኝ ያልኳችሁ እንዴ ቪዲዮ እየሰራችሁ ነበር መሰለኝ ካስታወሳችሁ ማለት ነው። እዚህ ጋር የምንሰራበት ቤት እኔ ያው ኮንትራት አይደለም ወጥቼ ነው የምሰራው። ስለዚህ ሴትዮዋ በፊትም ሰራተኛ ቶሎ ቶሎ ነው የምትቀያይረው። በነገራችን ላይ አይፈረድባትም። አሁን ደግሞ እኔ ሰራተኛ አዘጋጅታለች ወር ሲያልቅ እንድታስወጣኝ ማለት ነው። ግን በቃ የሆነ እናንተ እኔን ጨነቀኝ የሆነ ነገር ውስጤ ጨነቀ። ውባ ውጭ ከዚህ ቤት ብቻ ሰላም አሳጣኝ የሆነ ነገር ጭንቀት። ከዛ እግሬንም ሰውነቴንም በጣም ያመመኝ ነው። ከዛ ምንም አላልኩም። ሐኪም ቤት ሄዳለሁ ብዬ ልጅቷን ጠይቃታለሁ። ሐኪም ቤት ሄዳለሁ ምናልባት እስከሚመጣ ሰራተኛ ምናምን ያስፈልጋችሁ ከሆነ መጀመሪያ የሆነ ጊዜ ስታወራ ሰምቻለሁ። ሴትዮዋ ከሰውዬው ጋር ሰራተኛ አመጣለሁ ብላ ስታወራ ሰምቻለሁ። በፊቱ በሁለት ወር ነው የምትቀያይረው። ልክ ሱስ እንዳለበት ሰው ማለት ነው። ዱቢያ ታውቃላችሁ፣ ብዙ ሰራተኛ አለ ታውቃላችሁ። ሰራተኞች እዚህ በጣም የሚበዙት ስራ ያጡት ማኑ ስራ በጣም አስቸጋሪ ነው። ብቻ አልሐምዱሊላህ አሁን እኛም ኢትዮጵያ ያለ ሰው ተመስሎ እንደዚህ የሚኖር ነው የሚመስለው። ማንም አያውቅም እኛ ያለንበትን ማለት ነው። ለምን ስራ በጣም ነው የሚያስቸግረው። ስራ ደግሞ በጣም የሚያስቸግረው በዚህ ሰዓት ደግሞ አሁን እንኳን ትንሽ ትምህርቱ ምናምን ተከፈተ ምናልባት ከተገኘ ምናምን እንጂ ተብሎ እንጂ የሚታሰበው በጣም ነው የሚያስቸግረው ስራ ማለት ነው። ከዛ አሁን እኔ እሷን እንደዚህ አልኳት። ትናንትና እናትየውን ልጅሽ ነግራሻለች ወይ ምናምን አልኳት። አውቄ እኔ ሰምቻታለሁ ሰራተኛ ስትፈልግ። አይ አልነገረችኝም። እኔ እኮ እግሬን አሞኝ ሐኪም ቤት ልሄድ ነው ወይ ሰራተኛ የሚያስፈልጋችሁ ከሆነ ለልጆቹ ሰው ስለሌለ ሰራተኛ ግዴታ ያስፈልጋቸዋል አልኳት። አልነገረችኝም አለች። አሁን ልጅቷን አንቺ ነገርሻት ምን እናትሽ ለምን ነገራት? ራሷ እኮ አዘጋጅታለች ሰራተኛ መጀመሪያ ለምን ትዋሻለች አለች። ልጅቷ መጥፎ ናት። እሷ ናት አቃጣሪ አንደኛው። አንድ ናቸው ሴትዮዋና ልጅቷ አንድ አይነት ናቸው በቃ። ስለዚህ እሷ ራሷ ናት በወር መጨረሻ ወር ትወጣለች ብላ ያወራችው ራሷ ናት። ነገርም እንትን አለች ራሷ ናት። እንዴት ጠይቃ እንደዚህ ብላ ታወራለች አለች። እና እንዴ አልኳት ነው ለካ እያሴራችሁብኝ ነበረ። ለካ እናንተ ተደራጅታችሁ ብላችሁ እኔ ምንም ባለማላውቀው የቆሸሸ ልብሴን ሰላጥ መሰራባት ቤት ነው ብዬ ዝርክ ብዬ ስምንት ወር ነው ሰራሁት። አስቡ እስኪ ሰው አንድ ወር ሰርቶ እንኳን የሆነ ነገር ስምንት ወር ከመቼበት ቤቱ ሰው እንኳን ሰው ሊያወጣ የሆነ ነገር ይናገራል። እኔ ለአናቴ ዳምታ ጎብ መውባ ሂጂ ልትለኝ ቆሻሻይን ሰላጥ የቆሻሻ ጣልኩትን ልብሴ ሳልሰበስብ የተበተነ ዕቃዬን ሳልሰበስብ አናቴ ዳምታ ሰራተኛ ታስገባ ማለት ነው። አስቡ እስኪ ጥሩ ነው ይሄ? እነዚህ እንደው አላህ የኛን አገር ኢትዮጵያን ያረቢ በእዝነቲ በረህመት ይሁንበት ያ አላህ ያ ረቢ። ኢትዮጵያን እንደዙ አላህ ባልታሰበ እድገት ያሳድጋትና እኛ የነሱን መጨረሻ የምናይበት ጊዜ ያድርግልን። እንደዚህ እንደተጫወቱብን ለሽታ እንደሚያጡ አላህ ያርግባችሁ። ለሽታ እኛን ለሽታ እንደሚያጡ አላህ ያርግባችሁ። ሊያዩን ሰራተኛ ከየት እናምጣ እስከሚሉ አላህ አድርሰንና ያሳየን። እኛም በሀገራችን ተደላድለን የምንቀመጥበትን ጊዜ አላህ ቅርብ አድርግልን። እውነት በእዝነቱ በረሃመቱ እውነት ወላሂ እናንተ ይሄን አክናችሁ እነሱ የፈለገ እናንተ ግን የምትሰሩት ደክማችሁ ያላችሁ የምትሰሩት ለመኖር
ስራ ከመፈታ ብላችሁ እኔ ዘንድሮ ያሳለፍኩት ሙቀት ኮሽና አላህና እኔ ነው የሚያውቀው። ምን ያህል ከሰውነቴ ውሃ እየተንጠባጠበ አልኳችሁ። በቃ ከዚህ በታች ሻወር ወስጄ ነው የምወጣው። እስኪን አስቡ፣ ሰው ይሄን ያክል ርቆ ሲሄድ ማለት ነው። እናንተ ሰጥ እና ባዳ ናችሁ አውቃለሁ፣ ባዳ ናችሁ አውቃለሁ። ግን እንዴት መናገር እንኳን አያስፈልግም። በመጨረሻዎች ወር ተጫለሽ ብትለኝ እኔ የምዘጋጃለሁ። ቆሻሻት ባለው የተበተነው እንደው አላህ ነግሮኝ አላላችሁም? እኔ ወላሂ ሰሞኑን ልብሶቼን አስተካክዬ አጥቤ በቃ ተዘጋጅቼ ነው ያለው። ውስጤ ጭንቅ እረፍት ነስቶኝ ሀሳብ ጭንቀት ወላሂ ነፍስዬ ዝም ብለሽ ትጨነቃለች ለካ። ከዛን አይ እኔም በቃ አመመኝ አልኳችሁ፣ በጣም አመመኝ። ከትላንት ወዲያ ማታ ጁማ ላይ ሱብሃን ለመውሎም አይደለም ጁማ ሐስቡናላህ ወኒዕመል ወኪል መዋል አይደለም አዋልኩት። አሞኝ ነው አልኩት፣ በጣም አሞኝ ነው አልኩት። ከዛም በቃ ሐኪም ቤትም መሄድ አለብኝ፣ ራሴንም ማየት አለብኝ። ምንድን ነው የማመኛል ብዬ ይሄ ሙከየፉ ውጩ ልክ ስትወጡ ሙቀት ነው፣ ቤት ውስጥ እዚህ ስትገቡ ቀዝቃዛ፣ ክፍሌ ቀዝቃዛ ነው። ልክ እግራችሁን ከክፍሌ ሳወጣ ወደ ሳሎኑ ቤቱ ልክ እንደ ውጭ ነው፣ ይሞቃል ከኩሽናው ጨምሮ ማለት ነው። ልክ እዚህ ስገባ ያን መስለኝ ሰውነት ዱቄት ነው አደረገኝ፣ ዱቄት እንደተቀጠቀጠ ነገር ነው አደረገኝ በቃ። ከዛም በቃ ይሄ ነገር ልሂድና ሊታይ የሆነ መድኃኒት ጋር ከሰጡኝ ብዬ በሀሳብ ነው ያለሁት። በዛ በቃ እስኪ ልሂድ ብዬ ሀሳብ ይዤ ያለው ለካ እነሱም እኔ በቃ ዝም ብዬ ዕቃዬን እያስተካከልኩ ምናምን ነው። እኔ ዝም ብዬ በቃ አስተካከልኩ ምናምን፣ ለካ እነሱም ጃይዝ አድርጎ አስተካክሎ ሰራተኛ የጠብቁ አምጣ አውቃታለሁ እንደማታስቀምጥም አውቃታለሁ። እኔ እኮ ከቤታችንም ሆነ ከውጭም ሆነ እኔ ከማውቀው ሰራተኛ ብዙ መጣ። እኔ እንኳን አውላ አልሐምዱሊላህ አላህ ላመሰግነው አላህ ሱብሓነሁ ወተዓላ ላመሰግነው። አልሐምዱሊላህ በትንሹ ያላመሰገነ በትልቁ አያመሰግንም አላህን። አልሐምዱሊላህ ረብል ዓለሚን። አላህ ሱብሓነሁ ወተዓላ ለሰው ልጅ የጻፈውን ነው የሚበላው። የጻፈላችሁን ልክ ትበላላችሁ። ከዛ ደግሞ ያለሃል ውሳኔው ማለት ነው። ባለፈው ወር ሊያስወጡኝ ነበር፣ እቺን ወር እንዲሰራ አረገኝ አላህ ነው። በቃ የተረዘኩት አላህ ሱብሓነሁ ወተዓላ ደግሞ እንድወጣ ፈቀደ። በቃ እንድወጣ ፈቀደ። አልሐምዱሊላህ። አላህ ደግሞ የተሻለውን እንዲሰጠኝ ዱዓ አርጉልኝ። ሁላችሁም አላህ ሱብሓነሁ ወተዓላ የተሻለውን ርዝቅ እንዲሰጠኝ ዱዓ አርጉልኝ። ያላችሁበት ሁላችሁም በየሃይማኖታችሁ ዱዓ አርጉልኝ። እና ይሄ ነው ባዳ። እነሱ 13 ዓመት የሰረች አለች እኛ ጎረቤት ማለት ነው። ግን 1 ዓመት የሰረች ትታይ። ለምንድን ነው ግን እንደዚህ ቢሆኑ? 13 የአንድ ልጅ እድሜ ማለት ነው። 13 ዓመት የሰረችው ግን 1 ዓመት እንደሰረች ትቃያዋል። በቃ ንቀታችሁ በቃ አዲስ ሰራተኛ ሲያስመጡ እሷን ሊያስወጡ ትሄጃለሽ፣ ሀገርሽ ሂጂ። በቃ ወላሂ አፋቸው ወጡ ሀገርሽ ሂጂ እስከ አሉት። 13 ዓመት ተቀምጣ ለሰው ልጅ የሚደረገውን እንኳን ሳያረጉላት ከፈለግሽ ሂጂ ነው ብሏል። እሷ ደግሞ እዛ ያለ 13 ክፍት ነው አለባት፣ 13,000 ክፍት አለባት። 13 ዓመቱን ቆየች እንጂ 13 ክፍት አለ፣ 13,000 ክፍት ኢትዮጵያ ሀገሯ ላይ ያላት ባንግላዴሽ ነው ሀገሯ። ያን ያክል ክፍተት አለባት። ስለዚህ አላኩል ያለም አላህ ሱብሓነሁ ወተዓላ ለእኛ የተሻለውን እሱ ይረጥልን። ዱዓ አድርጉልኝ፣ እስኪ ዱዓ አድርጉልኝ። አላህ የተሻለ ይረጥልሽ። ዱዓ አድርጉልኝ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች። ወዳችኋለሁ፣ አከብራችኋለሁ። አላህዬ ሰላማችሁን ብዝት አድርግላችሁ። ባላችሁበት ሁላ ሰላማ አላህ አድርጋችሁ እና ቪዲዮ ላይክ፣ ሼር፣ ኮሜንት አድርጉ። አበረታቱ፣ እውነት አበረታቱ። እኔ አሁን በቃ ብታዩ ስራ ራሱ ብዙ ታውቃላችሁ፣ ወፍራም ስለሆንኩ እኔ ምን ላድርገው ታዲያ? ምን ላድርገው? ውፍረቴ እኔ ቆርጬ አድርገው። ስለዚህ እቺ ሰውነቴን ነው የምታስገምተኛለች። እኔ ስራ መጥቼ መስራት እዚህ ቤት ነው አይደለም እኮ አስለም ፎቶ እኮ ነው። እዚህ ሀገር ነው ታውቃላችሁ፣ ባልሆነ ፎቶ ፓስፖርት እንደሚያወጡላችሁ ፎቶ ነው። በፎቶ ላኩ
እሺ ፎቶ ይላካል። አዳ ዱበማ ትክተል ስራ ገና ሳልሄድ እኮ ሳልሄድ ሳልሰራ ጉርባናት አችልም ስራ ከኔ የበለጠ